ለሁሉም ጊዜ ያለው በራማ ግንባር በባድሜ ግንባር ኤርትራ ላይ ውጊያ መክፈት የኤርትራ ሰራዊት በጣም የሰለጠነ ጠንካራ አሁን ደግሞ እድሜ ለሶቪየት ዩኒየን የፈለገውን መሳሪያ እንደሰጠችው ነው የምሰማው። ይሄንን ታጥቆ እሱን መንካት ማለት ሱሳይድ ነው፣ ነገ መጥፋት ነው። سلام تعنا بالله زخبركم تغادلتي مربات ريفويس يوتيوب channel كما تنحو دلومي بزعبا هل كنت تهاجرنان أبزو باغرنا أفريقيا زرايو زلو عدش معوالتاتن زرسس حتير مدب حزنا نباخم قريبنا لنا كمتروك سافتا مدبنا مسحنا خطنهن كتكاتو لنان بخبري نعدم ينياننا የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስተር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም። በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ أمونغو إرتران تغراين كمون كالو تحالتات تفتير زلو تسمدون مبتاخ بزح فتناتات يكايد مهلاو نمردا كبيرا كونن
እዚ ቅድሚ ዝተወሰነ ግዜ ጀመረ ጽምዶ ንህዝብታትን ዕጡቃት ሓይልታትን ዝኸባብን ከኣኻኽብ ሰላም ንምስፋን ንነዊሕ ዝተረሓሓቑ ማሕበረሰባት ከቀራርብ ብምርኣዩ በቶም ኩናት ጥራይ ዝብርሆም ሓይልታት ብዙሕ ኣድናቆት ኣይረኸበን። ስለዚ ድማ እዩ ነዚ መስርሕ እዚ ንምብታቑ ወይ ንምቑራፁ ብዙሕ ላዕልን ታሕትን ክበሃል ዝረአ ዘሎ። ሓደ ካብኡ ኣብቲ ናይ ትማሊ ዝተኻየደ ኣብ ፓርላማ ቀሪቡ ኣብይ ኣሕመድ ዝሃቦ መብርሂ ንኤርትራን ትግራይን ዝምልከት ጉዳይ እዩ። ምንቅስቃስ ጽምዶ ኣበየናይ ደረጃ ሓኺሩ ኣሎ ዝተረድአ ቀዳማይ ሚኒስትር ኣብይ ኣሕመድ ዝሓለፈ ቁስሊ ኩናት ክልል ትግራይ ኣልዒሉ ንትግራይ ኤርትራ ጸላኢትካያ ንኤርትራ ድማ ትግራይ ጸላኢትካያ ዝዓይነቱ መልእኽቲ እዩ ክሕልፍ ፈቲኑ ዘሎ። እዚ ድማ ነቲ ንሱ ንሕና ናብ ስልጣን ምስ መጻና ዝዓጸናዮ ናይ ጸለአ ምዕራፍ ብሰላም ክቕጽል ኣይደለናዮን ክልቲኦም ሓይልታት ምስ ዝፋጠጡ ኢና ንሕና ንረብሕ ዝብል መርገጺ ከም ዝሓዘ ንምግማት ኣኺሉ ኣሎ። ኣብይ ኣሕመድ ንበይኖም ንተጋሩ ክረግጾም ከም ዘይክእል ምፍላጡ በቲ ሓደ ወገን ምስ ኤርትራ ተጸሚዶም ዝብል ሓበሬታ ምርካቡ ድማ በቲ ካልእ ወገን ድቃስ ከልይዎ ዝርከብ። ስለዚ ድማ እዩ ነቲ ኪዳን ሰላም ንምፍራስ ብዙሕ ክጽዕር ዝረአ ዘሎ። ትማሊ ኣብይ ኣሕመድ ኣብ ፓርላማ ቀሪቡ ኤርትራ ዝፈጸመቶ ግፍዒ ብምባል ነቲ ዝሓለፈ ኣብ ፓርላማ ቀሪቡ ዘመስገኖ ናይ ኤርትራ ውዕለት ክድምስስ ይፈቲኑ። ኤርትራ ከምዚ ጌራ ግን ከምዚ ረኣና ስቂልና ሰራዊት ሰብ እንዳረሸኑ እንዳረኣና ከምዚ ረኣና ኮይና ኢና በመሰረቱ እውን ግጭትና ካብ ወደብ ዝብገስ ኣይኮነን ቅድሚኡ ምዃኑ ህዝቢ ኢትዮጵያ ክፈልጠልና ንደሊ ኢና ኢሉ። ቀዳማይ ሚኒስትር ኣብይ ኣሕመድ ምስ ኤርትራ ኣብ ፍሕፍሕ ዝኣትናሉ ሕቶ ባሕሪ ምስ ተለዓለ ኣይኮነን ከምኡ ዝርድእዎ ብዙሓት ኣለው። መንግስቲ ኢትዮጵያ እዩ ተንኳይ ዝብሉ ነገራት ኣለው። ግን ኣይኮነን ድሕሪ ምባል ምስ ትግራይ ኣብ ዘካየድናዮ ኣብ ቀዳማይ ዙር ውግእ ንሕና ካብ ሽረ ምስ ኣውፃናዮም ብድሕሪና ሻዕብያ ናብ ሽረ ኣትዩ ፓላሶታትን ገዛውትን ምፍራስ ጀሚሮ ግደፉ ኢልና ዛሪብናዮም ኣብዚ ጅምር እትፈሕፈሕ ይብል። ቀፂሉ ኣብ ኣክሱም መናእሰይ ብጅምላ ምርሻን ጀሚሮ ኣብዚ እውን ከምኡ ተፋሓፊሕና እንደገና ኣብ ዓድዋ እውን ዘሎ ፋብሪካታት ምቅጻልን ፈቲሕካ ምውሳድን ቀፂሎ ፍሕፍሕና መሊሱ ይቅሪዶ ኣብ ዓዲ ግራቱን ከምኡ ብዙሕ ተሰሓይብና ንሕና ፀገምና ምስ ህወሓት እምበር ምስ ህዝቢ ትግራይ ኣይኮነን ብምባል ብዙሕ ተኸራኺርና ኢና ምስኦም ከይንዋጋ ንኹሎም ዝኸውን ዓቕሚ ስለዘይነበረና ድማ ክንዋጋ ኣይከኣልናን ይብል። ስለዚ ኣብ መንጎ ኤርትራን ኢትዮጵያን ጉዳይ ባሕሪ ዘይኮነስ ክርክርና መበገሲኡ እዚ ይብል። ወሲኹን ብዛዕባ እዚ ጉዳይ ምስ መንግስቲ ኤርትራ ንኽዘራረቡ ከም በዓል ገዱ አንዳርጋቸውን ከምኡውን ደመቀ መኮንን ዝኣመሰሉ ሰበስልጣናት መንግስቲ ኢትዮጵያ 2 ወይ 3 ግዜ ናብ ኤርትራ ከም ዝሰደዶም ወሲኹ ይገልጽ። ብሓፈሻ እቲ ጉዳይ ንህዝቢ ትግራይ ምስ ኤርትራ ኣብ ናይ ዘለኣለም ቅርሕንቲ ምእታው ዝዓለመ እዩ። ኣብ ግዜ ኩናት ክልል ትግራይ ልዕሊ ሰራዊት ኤርትራ ሰራዊት ፌደራል ዘውረዶ ዕንወትን ግፍዕን ንህዝቢ ትግራይ ሓቲትካ መልሲ ክርከበሉ ዝካል እዩ። ትማሊ ሓጋዚኻ ዝነበረ ሓይሊ ግን ብኸምዚ መልክዕ ከሲስካ ኣብ ጥቕሚ ንምውዓል ምፍታን ናይ ዓሽ እዩ። ኣብይ ኣሕመድ ነቲ ናይ ኤርትራ ውዕለት ከይካሓደ ብጉዳይ ዓሰብ ኢና ተፋሓፊና እንተበለ ነውሪማ ኣለዎን ግን ኣይገበሮን። ኣብ ጨፍጫፍ ኣክሱም ተባሂሉ ዝግለጽ ድማ ብርሃኑ ጁላ ዝበሎን እዚ ሕጂ ንሱ ዝብሎ ዘሎን ዝተፈላለዩ ምዃኑ ክርዳእ ኣይከኣለን ዘሎ። ነቲ መንግስቲ ንውክልና ዝብሉ ሰበስልጣናትን ፖለቲከኛትን ከይተናበቡ ዝህቡ መብርህን መግለጽን ንተቐናቐንቶም ኣርባሓ ምዃኑ ዝተረዱ ይመስሉን። በዚኹም በቲ ግን ህዝቢ ትግራይ ነቲ ኢትዮጵያ ዘውረደትሉ ግፍዒ ረሲዕዎ ይኾን እዩ ወይ ክደናገር ይኽእል ምባል ጌጋ መስመር ከትሕዞ ዝከኣል ኣይኮነን። ብተወሳኺ ኢትዮጵያዊ ጋዜጠኛ ኤልያስ መሰረት ነዚ ጉዳይ ኣመልኪቱ ኣብ ዝፀሓፎ ጽሑፍ ኣብቲ ግዜ ማለት ኣብ ግዜ ኩናት ክልል ትግራይ ሰራዊት ኤርትራ ግፍዕን ገበንን ይፍጽም ከም ዘሎ ንማዕከን ዜና AFP ኣብ ዝፀሓፍ ኩሉ ግዜ ከምዚ ዓይነት ሓሶት ኣይተመሓላለፍ ተባሂሉ ፈቓዱ ከም ዝተሰረዘ ዝገልጽ። እዚ ጉዳይ ኣብ እዋኑ ሓሶት ሎሚ ሓቂ ክኸውን ዝተደልየሉ ምክንያት ድማ እቲ ግጭት ህዝባውን ምግባሩ ዳ እምበር ንሓልዮት ትግራይ ዝዓለመ ኣይኮነን። እቲ ቀዳማይ ሚኒስትር ክዛረብ ዝኽእል ዝነበረ ኣብ ግዜኡ እምበር ሎሚ ክልቲኦም ሓይልታት ስጋት ምስ ኮንዎ ኣይኮነን ክብል ተቃውሞ ገሊጹ ይርከብ። እንትን ላይ ከዛ በኋላ ደግሞ አክሱም ላይ ጭፍጨፋ ተፈጸመ የሚል ነገር አለና ወጣቱ ተደራጅቶ ከዛ ካለው ኃይል ጋር ግብግብ ስለገጠመን ምንድነው እናንተ ባላችሁ መረጃ? አይደለም እዛ አንደኛ ጭፍጨፋው የተባለው አይነት አይደለም። ጉዳት ደርሷል፣ ግን የተወራውን ለሚዲያ ፍጆታ የዋለው አይነት አይደለም። ጥፋት የሰራው ራሱ ቲፒኤልኤፍ ነው። የሻዕቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው በሲቪሎች ማለት ነው። ሰራዊቱ በዛ ሲያልፍ የሻዕቢያ ተኩስ ከፈተባቸው። ምን አድርጎ ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። ልክ እንደ ደፈጣ አይነት ማለት ነው። ይሄን ያደረገው ደግሞ ከተማ ውስጥ ነው። እነሱ ደግሞ ለመከላከል ብለው እከሌ አለዩ እርምጃ ወስደዋል።
ይሄ ነው የነበረው። በየቤቱ እየገቡ ታን የተባለ ነገር በየቤቱ እየገቡ የሚለው አይደለም። በቃ ከተማ አይደለ ተተኮሰበት ግብረ መልስ ሲሰጥ ከተማው ሰው በብዛት ስለሚኖር እንትን አድርጓል፣ ጉዳት ደርሷል። ያ ጉዳት እንዲደርስ ሆን ተብሎ ነው የተሰራው። በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተህ ከተማ ውስጥ አስገብተህ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊቱ ራሱን መከላከል አለበት። ለመከላከል ደግሞ ማን ነው የታጠቀው ማን ነው ያልታጠቀው ብሎ ለመለየት ከባድ ነው እና እርምጃ የወሰዱባቸውን ሰዎች ላይ እርምጃ ወስደዋል። ከዛ የሸሸው ያፈገፈገው ተከትለው እርምጃ ወስደዋል። በዚህ መሃል ሰላማዊ ሰዎችም ጉዳት ሊደርስባቸው ይችላል። ጎረቤቶቻችንን ካልያዝን ፈተና ይገጥመናል የሚል ሐሳብ ነበረን። ደሞ አየነው በተግባር ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። እሱም በኋላ መጣበታለሁ። ሶማሌ ስንሄድ እኛ እኮ እናንተን አናምናችሁም፣ በክልል ከፋፍላችሁ የምታባሉን እናንተ ናችሁ፣ የእናንተ መንግስት ነው ይሄን የሚያደርገን፣ በጣም እንጠላችኋለን የሚል ሳይደብቁ ነገሩን። ሳውዝ ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው፣ በኢጋድ ውስጥ ስዩም መስፍን የሚባል ሰው መደባችሁ አባልቶን አከፋፍሎ ወጣ፣ ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት። ይሄ እዚህ ያየነው መከፋፈልና ማጣላት ውጭም ነበረ። በጎሳም በምን መከፋፈል ስለነበረ ከፍተኛ ጥላቻ ነበራቸው እኛ ላይ። ይሄን ለመጠገን የጎረቤት ሀገራት አጋርነት ማጠናከር አለብን። ሚዛን መጠበቅ አለብን። ቅድሚያ ለዜጎች ክብር መስጠት አለብን ብለን ስራ ጀመርን። አንዱ የኤርትራ ጉዳይ ነው። ኤርትራ በጋራ ነው የወሰነው። ብልጽግና አልወሰንም። ኢህአዴግ ነው የወሰነው። ጁንታው ነው የወሰነው። የአልጀር ስምምነት እንቀበል ብሎ ቃለ ጉባኤው አለ ታውቃላችሁ። ከዛ በኋላ ፓርላማ መጥቻ አቅርቤዋለሁ ሐሳቡ። ግን እርቁ እንዳይፈጸም ያልተቆፈረ ጉድጓድ የለም። የተስማማንበትም እንዳይፈጸም አልፎ አልፎ የግለሰቦች ዝምድና ነው፣ አልፎ አልፎ ስም እየተሰጠው ማለት ነው። አሁን ግን ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ሕዝብ አለበሰው። የኤርትራ ሕዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ሕዝብ ማወቅም ማክበርም አለበት። የኤርትራ ሕዝብ ወንድም ሕዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁታ አንዋጋም መቼም። በዚህ ኦፕሬሽን ለኤርትራ ህዝብና መንግስት፣ ለሱዳን ህዝብና መንግስት፣ ለጅቡቲ ህዝብና መንግስት፣ ለሶማሌ ህዝብና መንግስት፣ ለኬንያ ህዝብና መንግስት፣ ለደቡብ ሱዳን ህዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ ፈልጋለሁ።